ትዕግስት እሳ ምንድነው? ትዕግስት ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን ነው የምነግራችሁ። በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የእኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደግሞ ይችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ እኔ 1 ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወድቅም እያነሳን ብንንሸራተት እየደገፍን ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። 3ኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። 3ኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው። ይህ 5 መክሊት ነው። 5 መክሊት። እነዚህን መክሊት ክርስቶስ ሰጥቶናል። በእነዚህ ሁሉ